ሰላም ውድ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? አለን። ትናንትም መጥቼ ነበር። ዛሬ ደግሞ የምሰማው የማየውም በጣም ከባድ ነው ማለት እኔ እንጃ። ለእናንተ አልከበዳችሁም? እርስ በራሳችን በስደት መተን ስንገዳደል ይህን የመሰለ ልጅ ስትገሉት እጃችሁ እንዴት ጨከነባችሁ? በጣም ነው የሚያሳዝነው። እኔ በበኩሌ በጣም ነው ከትናንት ጀምሮ የሆነ በቃ እንትን እያለ ነው። እርስ በራሳችን ተሳስበን በስደት እንኳን ብንኖር ምን አለበት? በስደት እንኳን እርስ በራሳችን ትዕግስተኛ ሆነን ምን አለበት ብንኖር? አሁን ይህንን ገላችሁ ምን ታገኛላችሁ? እናቱ በርበሉን እያየች አባቱ፣ ወንድሞቹ፣ እህቱ፣ ቤተሰቦቹ አይኑን እያዩ መቼ ይመጣ ይሆን መቼ ወደ ሀገሩ ይመጣ ይሆን እያሉ እየጠበቁት ነው። እናንተ በስደት ላይ ይህን ያህል ጭካኔ ይህን ያህል ግፍ እንትን የምትሉ ማለት ነው። እኔ በጣም ነው ያሳዘነኝ። ማለት ይህን የመሰለ ለግራጋ ወጣት ገላችሁ ምን ልትጠቀሙ ነው? ምን አለበት? ስደት ላይ እኮ ነው ያለ ነው። በስደት ስንኖር ደግሞ እኛው ተሳስበን ታልኖር እኛው ተመካክረን ተሳስበን ታልኖር ምንድን ነው ተልፎ ማለት ነው። እኔ በጣም ነው ያሳዘነኝ። እየገደላችሁት እናንተም እዛው እርስ በራሳችሁ እየተገዳደላችሁ በስደትም በሁሉም እያከፋችሁብን እኮ እናንተ ናችሁ። ሰልተን እንዳንበላ ስደት ላይ እንኳን ሰልተን እንዳንበላ እየተገዳደላችሁ እየገደላችሁ ኢትዮጵያኖች ጨካኝ ናቸው፣ እርስ በራሳቸው ይገዳደራሉ እየተባል የምንባለው እኛ ነን። መከራችንን የምናየው እኛ ነን። እና ምን አለበት ታጋሽ ብትሆኑ? ምን አለበት ለምታልፍ ለደቂቃ የሰው ሕይወት ባታጠፉ ተሳስባችሁ ብትኖሩ ምን አለበት? ስደት ላይ ነው ያላችሁ። እኔ አሁንማ በቃ ሞት ለእኛ ለኢትዮጵያውያኖች ብልቅ አልሆነብንም። በፊት እኮ ሰው ሲሞት እንዴት እንደምንሆን አሁን እኮ ትል እንኳን የገደልን አይመስለንም። ሰው ስንገል ማለት ነው። ሰው ሲሞት ለሰው ልጅ ያለን እንትን ለነገሩ መንግስታችን ከችግኝ አሳንሶ አይደል የሚል ሰው እየገደለ አይደል ችግኝ የሚተክለው? ያንን እያየን እንዴትስ በራሳችን ፍቅር እንሆናለን? እንዴትስ በራሳችን ልንዋደድ እንችላለን? እንዴትስ በራሳችን እንፋቀራለን? ማለት ከቤት ይጀምራል ብሏል። ከምናየው ከምናሰማው ነገር ይጀምራል። ጆሮአችንም ብንገልም ወደ እስር ቤት ነው እንፈታለን። ምንም ችግር የለውም። ስለዚህ እንደው ብትታገሱ ምን አለበት? ይህን የመሰለ ወጣት ገላችሁ ምን ትጠቀማላችሁ? እስ በራሳችሁ ተጋላችሁስ ምን ትጠቀማላችሁ? ምን ትሆናላችሁ? ዝም ብላችሁ ብታሳልፉት አለ አይደል? ይጣላል። የሰው ልጅ የማይጣላ የለም። ግን እናንተ እንደዚህ ለመገዳደል ለመቆራረጥ ያበቃችሁ ነገር እኔ በጣም ነው ያሳዝነኝ። ማለት ልክ የሆነ ሳስበው ወንድሜ ነው የሚመስለኝ። እኔ እንጃ አላውቅም። የኔስ ወንድም ምንድን ነው እጣው ብዬ አስባለሁ። ማለት በአሁኑ ጊዜ ወለ ስደት ላይ ሆናችሁ ወለ ምን ላይ ሆናችሁ በጣም የከፋ ነው። ወታችሁ መግባት የማትችሉበት መንገድ ነው ያለው። ስደትም ሆናችሁ ያው ሆኗል፣ ኢትዮጵያም ሆናችሁ ያው ሆኗል። እና እናቱ፣ እህቱ፣ ወንድሞቹ፣ አባቱ ምን ይላሉ? ይመጣልናል ብለው እናት ልጄ ውጭ ነው ይመጣልኛል ከዛሬ ነገ በበረሃ መታችሁ እየተቃጠላችሁ መታችሁ በበረሃ ነው የመጣችሁት። ያው ሁሉ እንትላልፋችሁ እዚህ ጋር መታችሁ መጋደል ምን አነሰን? የማዳን ስቃይ የምታሰቃየት መቼ አነሰንና? ያው እኮ ነው ከመግደል አይተናነስም። ሌቱን ቁመን አድረን ምንም እንትን የማያመሰግኑ። ስለዚህ ያለ ተው ታገሱ። ሁላችሁ ብዙ ልጆች አሉ እየሰሩ ራሱ የሚሉ የሚደባደቡ የሚገዳደሉ እንደዚህ እንዲህ። እኛ ሁልጊዜ ስማችን ለምንድን ነው በደህና ነገር የማናስነሳው? ለምንድን ነው ሁልጊዜ ኢትዮጵያኖች እንደዚህ ናቸው፣ ኢትዮጵያኖች ጨካኞች ናቸው፣ ኢትዮጵያኖች እንደዚህ ናቸው ለምን እንባላለን? ለምን እንገዳደላለን? ወንድማችሁ አይደል? የሀገራችሁ ልጅ አይደል?
እስቲ ዋቸው። እውነቴን ነው የምላቸው። አንዳንዴ በፊሊፒኖች በምናምን እቀናለሁ። በቃ ሲተባበሩ ማለት ነው ሲተባበሩ ምንም ቢሆን የራሳቸውን እንትን አሳልፈው የማይሰጡ እውነቴን ነው። እኛ ግን የሆነ ስህተት ስናገኝ ወይ እንገዳደራለን ወይም አሳልፈን እንሰጣለን ማለት ነው ለሚገርቡን፣ ለሚደበድቡን፣ ለሚቆራረጡን እና ኧረ ተው ታገሱ፣ ተው ተው፣ እንደዚህ አይነት ነገር ይቅርብን። እውነቴን ነው የምላችሁ ይሄ ነገር በጣም ከፍቷል። ይሄ ነገር በጣም ከፍቷል። አሁን ይሄ ወጣት ገላችሁ እናቱ ልጅም አለው አይደል? ልጁን ቢያሳድግበት ምን አለበት? ምን አለበት? እዚህ ሁሉ ስንት ሰው ሰበራችሁ። ይኸው የመሲን ትር እንኳን ተሰብሯል። ስንት ሰው አንጀት ቆረጣችሁ። ስንት ሰው አሰቃያችሁ። ስንት ሰው አንድ ሰው ገላችሁ እኮ ስንት ህዝብ ነው የገደላችሁት? እናንተ ተረጋግታችሁ ምን አለበት? ከግድያ እኮ የሆነ እንትን መልስ እኮ ቢውል ቢያደር የሆነ ነገር መፍትሄ ታገኛላችሁ። ገንዘብም ተወሰደባችሁ፣ ምንም ተወሰደባችሁ፣ ምን አለበት ብትረጋጉ? ምን አለበት? እኔ በጣም ነው እንትን የምለው ማለት ነው። አሁን ማለት ማንንም ልታምኑ አትችሉም። ማንንም ልታምኑ አትችሉም ማለት ነው። ተማምናችሁ የሰው ልጅ እኮ ፍላጎቱን የሚያሟላው ተማምኖ ነው። እናንተ ግን በቃ የሆነ በቃ እንትን ቦሎ እኛ ምንድን ነን እኛ? ይሄ ነገር ቢቀርባችሁ ይሻላችኋል። መሞታችን ላልቀረ ነገር በሀገራችን ብንሞትስ እናቴ። የሀገሬ ጅቤ ላይ ብላለች። የሀገሬ ሰው እናቴ የሀገሬ ጅቤ ላይ እዚህ ከምሰቀይ የሀገሬ ጅቤ በላኝ ይሻለኛል እንጂ ከዚህ መሞት አልፈልግም። ስለዚህ ለምን እንደዚህ ታደርጋላችሁ? ለምን ቴዲ ሞተ? ለምን ይሞታል? ለምን ትገሉታላችሁ? ብትታገሱስ? ወጣት ነው። ይህንን ወጣት ገላችሁ ምን ልትጠቀሙ ነው? እስ በራሳችሁ ተጋላችሁ ምን ልትጠቀሙ ነው? ምንም የምትጠቀሙ ነገር የለም። ምንም አይ ጊዜ አለ እንዳልኩት ነበር። ጊዜ ጎዳዴ አለ። እየተጋደላችሁስ በራሳችሁ ብታውቁ እዚህ የሚሰቃዩት እኛ እንሻላለን። ባይሆን ትንሽ ሙከይፍ እናገኛለን ማለት ነው። ወንድሞቻችን እኮ የሚሰቃዩት ስቃይ አይደለም። በግ ጥበቃው፣ ድንጋይ መሸከሙ የእኛ እንሻላለን እኮ ከነሱ። አትክልት በጣው ማጠጣቱ በቃ ምን ልበላችሁ። እንደውም እንደዚህ እንትን የሚውሉት ይሻላሉ። አትክልት ምናምን የሚያጠጡት ለምን መሰላችሁ? ትንሽ እንትን ያገኛሉ አየር። ስለዚህ ተው አትገዳደሉ። መገዳደል ምንም አያመጣም። ትዕግስተኛ መሆን ያስፈልገናል። እንታገዝ።